በ1932 ዓመተ ምህረት የሁለተኛ ዓለም ጦርነት በፈረንሳይና በጀርመን መካከል እንደተጀመረ ወዲያው ጣሊያን በእንግሊዝና በፈረንሳይ ጦርነት አውጆ ስለነበረ ጅቡቲ የነበረ ስደተኞች እና በርበራ የነበሩ ስደተኞች አብረን ከእንግሊዝ ጎን ተሰልፈን ጣሊያን ለመውጋት እንድንሄድ ታስቦ ጀነራል ጽጌ ከደጃዝማች መኩሪያ ጋር ጥቂት ሰዎች ይዘው ጅቡቲ ሄዱ። ጅቡቲም ጥቂት ጊዜ እንደቆዩ ጀርመን ፈረንሳይን ለመያዝ ስለበቃ ጣሊያን ጅቡቲንም ኢትዮጵያንም እንዲዝ ምክንያት ሆነው ወዲያው ደጃዝማች መኩሪያ አብሯቸው የነበሩትን እነ ጀነራል ጽጌን ይዘው ወደ ኤደን ሄዱ። እኛም ጅቡቲ የነበሩ ስደተኞች አብዛኞቻችን በርበራ ሄደን በበርበራ በኩል ሄደን ኬንያ ገባን። ከሱም ጋር ኤደን ተገናኘን። እኛ ወደ በርበራ ስንሄድ እነሱ ወደ ሱዳን ሄዱ። ጃንሆይ ሱዳን ገብተው ስለነበረ ኬንያ ቆይተን ወደ ሱዳን ሄድን ጊዜ በሱዳን ሶባ በሚባል ስፍራ ጊዜያዊ የቅዱስ ጊዮርጊስ የጦር ትምህርት ቤት ስለተቋቋመ እሱ ቀደም ብሎ ከገቡት ስደተኞች ጋር እዚያ ጦር ትምህርት ቤት ገባ። እኛም ቀጥለን ገባን፣ ጥቂቶቻችን ማለቴ ነው። ከዛ ዘመቻ ሆነና የሁለተኛ ጊዜ በ1934 ዓመተ ምህረት በድጋሜ የካዴት ወይም የጦር ትምህርት ቤት ገቡ እንዲማሩ። እሱም ሌሎችም በዛን ጊዜ ተዋወቅን። ሁለተኛ ጊዜ የካዴት ኮርስ እንዲያደርግ የተደረገው በጣም ኃይለኛ ሆኖባቸው እንደገና የጦር ትምህርትና ሌላውም እንዲያጠና ብለው ነው የወሰዱት። ከዚያ ጨርሶ በየጦሩ ክፍሉ ተደረደሩ። በ1935 ዓመተ ምህረት የበላይነት ወይም ሲኒየር ኦፊሰር ኮርስ የሚባል ነገር ስለተቋቋመ እሱም ካሰበ ተፈሪ እኛም ከአዲስ አበባ ሆለታ ተገናኘን። ከዚያ ያው ኮርሱን ጨርሰን እሱም ወደ ክፍሉ ሄደ፣ እኛም ወደ ክፍላችን ሄድን። ከዛን ጊዜ ጀምሮ ግንኙነታችን በጣም የቀረበ ሆነ።
የሆነበት ጦር ክፍል ሄዶ አዲስ አበባ ሲመጣ አብረን ነበረ ምን ሆነው ዓመተ ምሕረቱ ትዝ አይለኝም። አንድ የሻለቃ ጦር ይዞ ከጅማ ወደ መጀመሪያ ጨርጨር ሻምበል አዛዥ ሆኖ ስለነበረ በ1934 ዓመተ ምህረት በዚያ በኩል ሶማሌዎች ጸጥታ ደፈረሱ ተብሎ እሱ የሰባተኛው ሻለቃ ጦር ይዞ እኔ ደግሞ ከዚህ መድፍ ይዤ እዚያው አደው በሚባል ቦታ አብረን ሰፈር ያ ፍጻሜ ካገኘ በኋላ እንግዲህ በየጦር ክፍላቸው ሄድን። እሱም ከዚያ ወደ ሌላ ጦር አዛዥነት ስለሄደ ከጅማ አንድ ሻለቃ ጦር ይዞ ነገሌ ቦረና ገባ በእግር። ከዚያ እዚያ ከሻለቃ አዛዥነት ወደ ብሪጌድ አዛዥነት አደገ። በማረግም ያ ብሪጌድ ጥሩ አድርጎ ካቋቋመ በኋላ በሶስተኛ ክፍለ ጦር አዛዥነት ተዛውሮ ሄደ። ሶስተኛ ክፍለ ጦርን በማናቸውም ነገር ራሱን ለማስቻል ብዙ ጥረት አድርጓል። የክፍለ ጦሩም አስተዳደር በጥሩ ሁኔታ እንዲመራ ምክንያት የሆነው እሱ ነው። ከዛ በኋላ ሁኔታው ታይቶ ወይም ጃንሆይ አጥንተው ይሆናል የኢትዮጵያ ፖሊስ ሰራዊት በአንድ እንግሊዛዊ ጀነራል ነበርና ዋና ሆኖ የሚመራ እሱ ከዚያ የፖሊስ አዛዥ ሆኖ መጣ። ሲመጣ ከጦር ሰራዊት ከዚያ አብረውት ከነበሩት መካከል ብዙዎቹን የበታች ሹሞችን ይዞ መጣ። ከዚያ የእንግሊዛዊው ተነስቶ ጀነራል ጽጌ ጠቅላላ የፖሊስ ሰራዊት አመራርን ያዘ። ከዚያ የፖሊስ ሰራዊት መታከሚያ ሆስፒታል ስላልነበረው ሆስፒታል እንዲቋቋም አደረገ። ጋራዥም አልነበረውን ጋራዥ አቋቋመ። እንደገና ለማናቸውም ድንገተኛ ጉዳይ የሚታዘዝ የፈጥኖ ደራሽ ጦር ልክ በጦር ሰራዊት የሚሰጠውን ትምህርት አይነት እንዲማሩ ሆኖ አቋቋመ። ከዚያ ያው በ1953 ዓመተ ምህረት በሆነው የክብር ዘበኛ የግልበጣ ሙከራ ጊዜ ድረስ በዚህ አይነት ቆየ። ሱዳን ሶባ እያላችሁ ከዛ በኋላ እሱ ከጃንሆይ ጋር ነው ወደዚህ የገባው? አዎ ከጃንሆይ ጋር ነው የገባው። ያኔ እሱ ይሄ ከጃንሆይ ጋር ሲገባ የዊንጌት ፎርስ ነበር አይደል? ጌዲዮን ፎርስ የሚባል የዊንጌት አይደለም፣ ጌዲዮን ፎርስ ብሎ ለምን እንደሰየሙት እኔ በእውነት አላውቅም። ትርጉሙም ሊገባኝ አልቻለም። እንግዲህ ጌዲዮን ፎርስ የተባለው እንግሊዞች የኢትዮጵያ ጦር ከነሱ ጎን ተሰልፎ ጠላት እንዲያጠቃ ፍላጎት አልነበራቸው እና
ምክንያቱ ትንሽ ጦር ነው ብለው ነው። በዚያ ምክንያት ብዙ ጭቅጭቅ ከተፈጠረ በኋላ ስምምነት ላይ ስለደረሱ የጃንሆይ አማካሪ ተብሎ ያኔ ሻለቃ ነበረ ውንጌት ተሰጣቸው። ውንጌት ጃንሆይ አማካሪ ነበር እንጂ የጦር አዛዥ አልነበረም። ግን ያ ከአብሮ የሚመጣውን ጦር ጌዲዮን ፎርስ ብለውታል። ለምን ይሄን እንዳሉት አላውቅም። ግን በዛ ፎርስ ውስጥ ነበር እሱ በዛ ጦር ውስጥ ነበር። ጌዲዮን ፎርስ ተብሎ በተባለው ነበር። ከዛ እሳቸውን ተከትሎ በጎጃም በኩል አድርገው ብዙዎች ናቸው አብረው መጡ ተከትሎ። አዎ የዛ ጦር ነበረ። ያን ጦር እየመሩም እንትን እያሉ መጡ አብረው። በኋላም እንግሊዞቹ አዲስ አበባ ንጉሠ ነገሥቱ ቀድመው እንዲገቡ ስለማይፈልጉ መንገድ ላይ ቆይቷቸው ነበር። እንግሊዞች መጀመሪያ በኢትዮጵያ በስልጣን ለመቆየት ፍላጎት ነበራቸው። ጃንሆይም በኢትዮጵያ ንጉሠ ነገሥትነት ላለመቀበልም ምክንያት ይፈልጉ ነበር። በዚህ ምክንያት ጃንሆይ ካርቱም እንደገቡ ከሆቴሉ እንኳን እንዳይወጡ አድርገዋቸው ነበር። ከዛ በኋላ እንትና ቸርችል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ ኤዴን ስለደገፏቸው አብሮ እንዲመጡ የኛም የኢትዮጵያም ጦር አብሮ እንዲዘምት ስምምነት ላይ ተደረሰ። ያኔ ነው እንግዲህ ውንጌት ለጃንሆይ አማካሪ ሆኖ እንዲመጣ የተደረገው። ታዲያ ከመጡ በኋላ ጃንሆይ ልክ ጣሊያኖች አዲስ አበባ በገቡበት ቀን አዲስ አበባ ደርሰው የኢትዮጵያ ሰንደቅ ዓላማ እንዲተከል ለማድረግ ነበረ ሀሳባቸው። ደርሰው ነበረ፣ ግን ከጎጃም እንዳይንቀሳቀሱ አደረጓቸው፣ እንዲቆዩ አደረጓቸው። እንትና ጀነራል ካኒግሃም በቨሮና በኩል መጥቶ ገብቶ ነው ኢትዮጵያ ሰንደቅ ዓላማ ወይም አዲስ አበባ ከተማን የተቆጣጠረው፣ አርበኞችም ጭምር። ከዚያ ያ ከሆነ በኋላ ነው ጃንሆይ አውሮፕላን ማልተላከላቸውም። በዚያው ሱዳን በመጡበት አኳኋን አዲስ አበባ ገቡ። እንግዲህ እንግሊዞች ይሰጡት የነበረው ምክንያት ኢትዮጵያውያኖች አስቀድሞ አዲስ አበባ ከተማ ከገቡ በጣሊያኖች ላይ የመበቀል እርምጃ ይወስዳሉ በሚል ያልሆነ አባባል ተነሳስተው ነው ያን ያደረጉት። ጃንሆይ ግን አስቀድሞ ለኢትዮጵያም ለኤርትራም ሕዝብ ቴሌግራም አድርገዋል። ለመበቀል እንዳይሞክሩ እግዚአብሔር ለሀገራችን እንዲያበቃን ሀገራችን ነፃ እንዲያወጣልን እንጂ ሌላ ምንም ሀሳብ እንዳይኖራቸው የሚል አስተላልፎ ስለነበረ ህዝቡ ፍጹም እንቅስቃሴ አላደረገም ለመበቀል። ከዚያ ያው አዲስ አበባ ገቡ። ኢትዮጵያ ሰንደቅ ዓላማ እንዲውለበለብ አደረጉ። ከዚያ የተሻሻለ መጣ ግንኙነቱ ማለት ነው። ከዛ በኋላ ይሄ ሻምበል ነው እንደዚህ ሻለቃ በነበረበት ጊዜ ከዚህ ቀደም አንድ ያጫወቱኝ ነበር። አንድ በሱ ስር የነበረ ያመፀ ሻምበል እንዴት አድርጎ ዲሲፕሊን እንዳደረገው እንደው ምክንያቱም ባጭሩ እንዲሉ ማንን ያባባል ማነሽ ዲሲፕሊን ያለ ጀነራል ጽጌ የሚመራው ሻምበል አሁን ባለፈው ጊዜ ነገሩን በሰው ቁመት ጉድጓድ እያለው እንግዲህ ጀነራል ጽጌ በጣም ዲሲፕሊን ይወድ ነበረ፣ ይቆጣጠርም ነበረ። ታዲያ እዛ ጨርጨር ቅድም ላልኳችሁ በሶማሊያ አመፅ ምክንያት ሄደን በነበረ ጊዜ ትንሽ በፊትም ሰባተኛ ሻለቃ ትንሽ ኃይል ያበዛ ነበር እና እሱ የራሱን የሚያዘውን ሻምበል
ለመቅጣት ወይም ዲሲፕሊን ለማሳየት ቅጣት ሲወስን አንዳንድ ጊዜ በሰው ቁመት ወይም በቁመታቸው ልክ እንዲቆፍሩ ያደርጋቸው ነበር። ይሄ እሱ የፈጠረው ነገር አይደለም። እንግሊዞችም እንዲሁ ያደርጉ ነበር ይባላል። በሀገራቸው ይሁን ወይ በቅኝ ግዛታቸው ይሁን አላውቅም። በዚህ አይነት ይቀጣ ነበር ማለት ነው። ነገሌ አራተኛ ብርጌድ አዛዥ በሆነበት ጊዜ ስለነዚህ ስለተቆፈሩት የውሃ ጉድጓዶች ትዝ የሚሉት ነገር አለ? ስለተቆፈሩት የውሃ ጉድጓዶች፣ የውሃ ኩሬዎች ውሃ ተቆፍሮ ሳይሆን እንደ ኩሬ እንደ ግድብ የሆኑ ነገሮች ናቸው። እነዚያ ውሃዎች እኔ እጅግም አላውቀውም፣ እሱ ራሱ ያደረገው መሰለኝ። ከዛ ሲቆይ ትንሽ ውሃው ለሰው ጤና የማይስማማ ሆነ እና መጨረሻ ላይ ምንም ሳይሻሻል ያው ለውጥ መጣ ማለት ነው። የ1966 66 ላይ የወታደሮች ቅራኔ በዚሁ ምክንያት የተከሰተበት ጊዜ ማለት ነው። አዎ እና አዛዦቻቸው እንትና አቤቱታን አቀረቡ። ከዛ በኋላ ጀነራል ድረስ የነበረ የምድር ጦር አዛዥ እዛው ድረስ ሄደ። ከዚያ ለጥቂት ጊዜ በስር የመቆየት እድል አጋጠመው እና ጃንሆይ መልእክት ጀነራል አበራ ወልደማርያም ሜጀር ጀነራል የሚመራ ቡድን ላኩ እንዲፈታ ሄዱ። ብሶታቸውን ለዚያ ለሄደው ቡድን አመልክተው ጀነራል ድረሴን ለቀውት ወደዚሁ መጣ። ከዛ እስቲ ሀረርጌ ላይ 3ኛ ክፍለ ጦር እንትን ካለ በኋላ የዚህ ቅድም አንዳንድ ነገር የገለጹልን ነበር። ስለዚህ ስለ ጦር ሰራዊቱ መቋቋምና መልክና ብቁነት እንዲኖረው አድርጓል ብለው እንዳሉን በዛ ሁኔታ ላይ እዛው ጦሩን በስራ ላይ በማዋል ከመንግስት በጀት ሳይጠየቅ አንዳንድ ስለሰራቸው ጉዳዮች ትዝ የሚሉት ካለ? በጦር ሰራዊት የስራ ማስኬጃ በጀት በጣም አነስተኛ ነበረ። ስራ ማስኬጃ ብዙ አይነት ነገር አለ። ከዚያ እሱ ከመንግስት መሬት በክፍለ ጦር ስም ጠየቀ፣ አገኘ። እዚያ ዛፍ እያስተከለ ሳሩንም እያሳጨደ እንዲሸጥ እያደረገ ለዚያ ክፍለ ጦር ስራ ማስኬጃ እንዲውል አስደርጓል። ያለ ክፍለ ጦሩ ጥሩ ጥቅም አስገኝቷል። አሁን ሳር ብቻ ሳይሆን ዛፍ አስተክሏል። ሌላም ብዙ ነገር ነው ያሰራው እሱ እዚያ ክፍለ ጦሩ። ምናልባት በቶሎ ተነሳ እንጂ በእውነት ብዙ ነገር ይሰራ ነበር እዚያ ቆይቶ ቢሆን ኖሮ። የክፍለ ጦሩ ሰራዊት ሞራል በጣም ነው ከፍ ያደረገው። እንደዚሁ ከዚሁ ጋር በተያያዘ አንድ እኔ ያኔ ልጅ ሆኜ ሀረርጌ ወርጄ ነበረ እና ጃንሆይ 3ኛ ክፍለ ጦር ሊጎበኙ መጥተው እዛ አንድ የጦር ታክቲክ ታይቶ ነበረ እና ያን የጦር ታክቲክ ከታየ በኋላ ጃንሆይ ሁኔታውን ወደውት በዛን ጊዜ ኮሪያ የክብር ዘበኛ የቃኘው ሻለቃ ነበር የዘመተው እና እዛ ሄዱ ዘማቾች በሙሉ ከክብር ዘበኛ ነበሩ
እና በዛ ጊዜ የጦሩን አቋምና የታክቲኩን ፍልስፍና ካዩ በኋላ አንድ ሻለቃ ጦር ወደ ኮሪያ እንዲሄድ ተወስኖ ነበር የሚል ነገር አለ። እንደው በዚህ ላይ ትዝ የሚሉት ነገር አለ? አይ በጠቅላላው መጀመሪያም መሄድ ይገባው የነበረው የጦር ሰራዊት ነው። አሁን የክብር ዘበኛ ብቻ ነው የሄደው። በየጊዜም የሚለዋወጠው የክብር ዘበኛ ጦር ነው እና ስለዚህ የጦር ሰራዊትም የዚህ ተካፋይ መሆን አለበት የሚል ሀሳብ ከበላዮች ተነስቶ ነበረ። ግን የተኛው ጦር እንዲሄድ ተወስኖ እንደነበረ ግን ትዝ የሚለኝ ነገር የለም። ያንን ጀነራል ታደሰ ብሩ ያኔ እዛ በነበሩ ጊዜ የተወሰኑ የዛ ሶስተኛ ክፍለ ጦር መኮንኖች እንደውም የሲግናል ክፍል ኃላፊ ነበሩ። አንድ ሻምበል ስማቸው ጠፋኝ። ይሄንን ነገር ከሳቸው ነው። ኤፍሬም ነው አይደለም? ሻምበል የዛን ጊዜ የሲግናል ክፍልን ያቋቋሙ ናቸው። የማ ሲግናል? ከጦር ሰራዊት የመጡ መኮንን ናቸው። ያኔ ከሶስተኛ ክፍለ ጦር ይዟቸው የመጣ ወደ ፖሊስ ይዛወር እና እሳቸው እዛ ተመልሰው እዛ መጥተው ያኔ እሳቸው ጋር እንድማር ይሄ ቫኬሽን ሲመጣ እዛ እንውል አድርጎኝ እዛ ስንል እሳቸው ናቸው ይሄንን ጨዋታ ያጫወቱኝ እና የዛን ጊዜ ንብረታችን ሁሉ ዕቃ ሁሉ ተሽጦ ጦሩ በሙሉ ሁሉ ተዘጋጅቶ ነገ ከነገ ወዲያ ትሄዳላችሁ ተብለን እየተጠባበቅን እያለን መጨረሻ ላይ ኮሪያ ላይ አምነስቲ ከአሜሪካኖች ጋር አምነስቲ ተፈጸመ እና ጦርነቱ ቆመ። በዛው ምክንያት ሰላም ስለመጣ የኛም መሄድ በዚህ አይነት አላውቀውም ተሰማው ብለው እሳቸው ናቸው ያጫወቱኝ። አላውቀውም። ሌላ ሶስተኛ ክፍለ ጦር እያለ ከዚሁ ጋር በተያያዘ አንድ ጊዜ እንደዚሁ መጥተው የጃንሆይ የጀነራልነት ማዕረግ እንዲያገኝ ከወሰኑ በኋላ የዛን ጊዜ የምድር ጦር አዛዥ ጀነራል በዛን ጊዜ አብይ አበበ እሳቸው አይደለም። ጀነራል አብይ የመከላከያ ሚኒስትር የጦር ሚኒስትር ነበሩ። አዎ እንግዲያስ እሳቸው ይሄንን እሱ ሲያወራ ሰምቻለሁ። በዛን ጊዜ ይሄንን ለጃንሆይን እንዳሉ እሳቸው ቀርበው የለም ከአቻዎቹ ጋር ይሾማል፣ ከነሱ ጋር ጊዜውን ጠብቆ ከአቻዎቹ ጋር ይሾማል እና ጃንሆይ ይሄ ለቀሩትም ቢሆን ለሞራላቸው ጥሩ አይሆንም እና ጃንሆይ ከፈቀዱ ደሞዙን ሊፈቅዱለት ይችላሉ፣ ሽሞቱ ቢቆይ ብለው ለጃንሆይ ነግረዋቸው ይሄ ሆኖ ነበር። የስተዘ የሚሉት ነገር እኔ የዛን ጊዜ እኮ ሶስተኛ ክፍለ ጦር ሆኖ ሶስተኛ ክፍለ ጦር ሆኖ የጀነራልነት ማዕረግ የነበራቸው አንዱም ጀነራል አብይ እና ጀነራል ሙሉጌታ ጀነራል አስፋው በፊት ነው። እሳቸው ያው አስፋውን ተክቶ ነው እሱ የሄደው። እሳቸው ወደ ግራ አገረ ገዥነት ሄዱ። እሳቸው የመጀመሪያ ሰው ናቸው። አስፋው ለጊዮርጊስ እሳቸው የመጀመሪያ ናቸው። እሳቸው እዚህ ውስጥ አልቆጠርኳቸውም። እንግዲህ ጀነራል አብይ፣ ጀነራል ሙሉጌታ፣ ጀነራል ከበደ ገብሬ፣ ጀነራል መርድ፣ ኢሳያስ እነዚህ ነው የነበሩት። እና ኢሳያስም ቀድሞ ጀነራል ነበሩ። ከማን ከእናንተ አይደለም፣ ኢያሱ አይደለም። በኋላ ግን ቀድመውናል እነሱ። ማዕረጉ የዛን ጊዜ አልተሰጠውም። እንግዲህ በምስጢር ያን ጊዜ የማዕረግ እድገት በምስጢር ነበረ የሚያዝ። እርግጥ መቼም ባሳየው ትጋት ባሳየው ጥሩ ስራ
ያ አይገባውም ነበር ለማለት አይቻልም። በዛም ጊዜ ግን በጣም ቁጥጥር ይደረግ ነበር በማረግ እድገት። ምናልባት ሌሎቹ እንትን ይላሉ ብሎ ይሆናል፣ ግን በጣም በፊት እኮ ነው እንግዲህ ከጀነራል አብይ ራስ አበበ ገቡ፣ ከሳቸውም እንግዲህ ከዚያ ጀነራል ሙሉጌታ ነው በ47 ዓመተ ምህረት የመጣው። እንግዲህ አሁን አንተ እንደምትለኝ ከሆነ እሱ በ44 ዓመተ ምህረት ነው የፖሊስ አዛዥ የሆነው 45 እና እንግዲህ ይሄ አሁን 3ኛ ክፍለ ጦር የነበረው በ44 ነው። እንግዲህ በ44 ሙሉ ኮሎኔል ነው የሆነው። እንግዲህ እንዴት እንደሆነ እሱ አይገባኝም። አሁን ያልከው ነገር እሱም አላጫወተኝም። ይሄንን ሲያወራ እንደ እንግዲህ የልጅነትም አእምሮ ስለሆነ ጀነራል አብይን ይህን በማድረጋቸው አልተቀየምኳቸውም፣ አባባላቸው ትክክል ነው የምትለው ቃል ነች ትዝ የሚለኝ። ያኔ እንዲሁ ለእኔ ሲያወራ ሳይሆን ከሰዎች ጋር ሲያወራ ነው። እንግዲህ ጀነራል አብይ በጣም ይወዱት ነበር ጽጌን፣ በጣም እሱም ይወዳቸው ነበር። ይሄና ደግሞ በመጣ ጊዜ የፈለገውን ነገር ይጠይቃል፣ ይፈጽሙለት ነበር። ነገሌም ሆኖ ከእሳቸው ጋር ከጀነራል መርድ ጋር ነበር ማይግባባው። እሱ ተጣልተው ነበር በጣም። ከማን ጋር? ከጀነራል መርድ ጋር። ጀነራል ጽጌ የት ተገናኝተው? ይሄና እሱ ፖሊስ ሆኖ ነው፣ ፖሊስ አዛዥ ሆኖ ፖሊስ አዛዥ በነበረ ጊዜ ከብዙዎቻቸው ከጀነራል መርድም ደግሞ ከጀነራል ከበደም ጋር እንደዚህ ይሄን ያህል እንትን አልነበረም። እሱ ሁሉ ጊዜ ይጋፋ ነበር የበላዎቹ ወይም አሁን እሱ እንትኑ ነው፣ እሱ ለሰራዊቱ ነው፣ ለፖሊስ ሰራዊት ነበር የሚቆመው። ከነዚያ ጋራ አሁን ያኔ በ53ም ጀነራል ኃይሌ ባይከዳኝ እንዲህ አደረገ ያልኳቸው ከጀነራል መርድ ጋር ተስማምተው ነው። በዛ ምክንያት ነው። በዚያ በእንትኑ ነው እንጂ እንግዲህ እንደምታውቁ የመረጃ ስራ በብዙ ቦታ የተከፈለ ነበር። ክብር ዘበኛ አለው፣ ፖሊስ አለው፣ የህዝብ ደህንነት የሚባል አለ፣ መከላከያም የራሱ አለው፣ የምድር ጦር ማለት ነው። ታዲያ ያ ምናልባት በፖሊስ ሰራዊት በኩል የተሰማው ስሜት አቅርቦ ሊሆን ይችላል ጃንሆይ ጀነራል ጽጌ ማለት ነው። እንግዲህ እሳቸው ቤተ መንግስት ደግሞ ምስጢር በጣም አስቸጋሪ ነበር። አንተ በአንድ ባለስልጣን ላይ ጻፈው ነገር ቢኖር ወዲያው ነው ሰውየው የሚሰጠው፣ ያገኛል፣ ምንም ችግር የለበትም። ያን ጊዜ ከአንተ ጋር ተናንቆ ልሙት ነው የሚለው። አሁንም ምናልባት እሱ ስራው ነው፣ ተግባሩ ነው፣ ያገኘው ነገር አቅርቦ ሊሆን ይችላል፣ ግን አላውቀውም። በዛ ምክንያት ሊሆን ይችላል። ከጀነራል መርድ ጋር ይህን ያህል አግባብ አልነበራቸውም። ከጀነራል መርድ ጋር ብቻ አይደለም፣ ብዙዎች መኳንንቶቹ ብዙዎቹ እንደ ብዙዎቻቸው እኮ እንደ ጠላት ነበር የሚያዩት ጀነራል ጽጌ። ሌላ እንግዲህ ጀነራል ጽጌ ብዙ እንትን ነበራቸው ምን ወደ ለጃንሆይ የመግባት አሁን ምን ጊዜም ውስን አልነበረም። መጀመሪያ ነገር ጀነራል ጽጌ አንድ ቀን እረፍት አድርጎ አያውቅም። ቢሮ ነው የሚያመሸው። እሁድ ምን የሚባል ነገር የለም። አንዳንዴ አልፎ ሲዛሬ ልጆቼን ይዤ እንዲህ ያለ ቦታ ልሂድ ብሎ ይል እንደሆነ ነው እንጂ ያውም ለተወሰኑ ሰዓቶች እረፍት አያደርግም ነበር። ሁሉ ጊዜ ቢሮ ነው። ጠዋት ይገባል፣ ማታ ምናልባት በ3 በ4 ሰዓት ነበረ ቤቱ የሚገባ። የሌላ ቀርቶ ገላውን ለመታጠቢያ ጊዜ አይኖረውም ነበር። እንዲያውም እዚያው
ቢሮ ነበር የሚታጠበው። በወርም ይሁን በሳምንትም ይሁን ጊዜ አልነበረው እና ስለዚህ ከእሳቸው ጋር በስልክም ምንም አይተጣጡም። ከዛ በኋላ የተሰማችሁ ስሜት ምን ነበር? ከታሳሱ በኋላ ማሳቸው አይ በጣም ነው ያዘኑት። ምን እንግዲህ ምን ልንገርህ፣ እኔ ተከሰስኩ። አንደኛ በጥቂት ጊዜ በዚያ ዘረፋ ይካሄድ ነበረ በቤታቸው። እኔ ቶሎ ደርሼ ጥቂትም አዳንኩ፣ ሌሎቹ ሄዱ። ከዛ በኋላ እኔ እዚያ መጠበቅ ጀመርኩ፣ መንከባከብ ማለቴ ነው። ከሰሱኝ፣ እንዲህ ያደርጋል ብለው በቃልም ነገሩኝ። እነ ጀነራል መርዕድ እንዴ እኔ ጓደኛዬ ነው፣ ወንድሜ ነው፣ እሱ ይስራም አይስራም ይኸው ሄዷል። እኔ ተግባሬን ፈጽሜያለሁ። አሁን ልጆቹ ማልጠበቅበት ምን ምክንያት አለ? ልጆቹ ልጆቼ ናቸው፣ የልጆቼም ወንድሞች ጓደኞች ናቸው። ስለዚህ ይሄ የፈለጋችሁትን እርምጃ ውሰዱ እንጂ ይሄን አልተውም አልኳቸው። ለወይዘሮ ልትማራምም ምከሪው አደጋ ላይ ይወድቃል ብሎ ላኩባት። አይ እሱም ይሄን ቢያጓድል ኖሮ በእውነት እኔም ሰው ነው አልልም ነበረ። እንግዲያው የምድር ጓደኝነት ብቻ ነው ወይ? ይሄን አልናገርም ብላ መልስ ሰጠች። ከዛ በኋላ ለጃንሆይ የነገሯቸው እንዲህ ያደርጋል ተብሎ ያድርጋ፣ ይሄማ ክርስቲያንነት ነው፣ ይሄ በክርስቲያንነቱ መመስገን አለበት እንጂ የሚያስወቅሰው ነገር አይደለም። ባይታደል ነው እንዲሁ ጽጌ እኮ እኛስ ብንረዳው፣ ልጆቹ እኛስ ብንረዳቸው፣ እሱ እኮ ያገለገለን ጥሩ ታማኛችን ነበረ ብሎ መልስ ሰጥተዋል። ታዲያ እንትን እናንተ እሳቸው በነገሩ እንትን ባይላቸው ኖሮ ያ ገንዘብ ይገኝ ነበር ብላችሁ ትገምታላችሁ? ጥሩ አስተሳሰብ ነበራቸው። ለማንም ያልተደረገ ነገር ነው ያደረጉልን። የራሱም ገንዘብ ቢሆን ለማንም ያላደረጉት ነው ያደረጉለት እና መጥፎ አስተሳሰብ አልነበራቸውም እሳቸው። የዛን ጊዜ እርስዎ ራስዎ ተጠርተው ተጠይቀዋል አይደል? ምን ጃንሆይ ጋር ምን በዚሁ ጉዳይ ትዝ አይለኝም ቴዎድሮስ እንጃ ተጠይቄያለሁ መሰለኝ። ቀርቦ ለኔ ነግረውኛል። አዎ ይሄ አሁን ያለው የሰጡት መልስ ይሄ ሪፖርት እዛ ደርሶ እንደውም ወደ ስም መጥራት የማያስፈልግም በዛን ጊዜ ደህንነት አዛዥ በነበረ ሰው ይሄ ኢንፎርሜሽን ደርሶ እርስዎ ተጠርተው የጽጌ ልጆች ትረዳለህ ወይ ብለው ጠይቀውት ልክ አሁን የሰጡኝ መልስ አዎ በቀጥታ ለእርስዎ እንደነገሩትና እንደውም እግዚአብሔር ይባርክ በዚህ ጉዳይ ላይ ቀጥል ነው እንደዚህ ብሎ እንዳሰናበቱት ያን ያቻው ትዝ ይለኛል። አሁን እንዲያው በትክክል እንዲህ ጠየቁኝ ምለው ነገር ነው እየጠፋኝ። ይሄ መኖሩን ይኖር አለ። አዎ ደን ነግረውኛል ይሆናል። አዎ ያኔ በጊዜው አዎ አጫውተውኛል። እኔ አዎ በጣም እንትን አደጋ ላይ ሊጥሉኝ ብዙ ሞክረዋል። ታዲያ እኔንም ስለኔም እንዲህ መናገራቸው የጀነራልም ጽጌም እንደዚሁ ማለቸው ደህና ፍቅር ቢኖራቸው እንደው ቁጭት ነበራቸው። በሱ መሞት ቁጭት ነው የነበራቸው። እርግጥ ሌሎች መኳንንቶች አይወዱትም ስለነበረ ነው እንጂ ሙሉ ገንዘቡ ይሰጥ ነበረ ለቤተሰቡ። ግን እነዚያ መኳንንቶቹ አይወዱትም ነበር። ፖሊስ ደግሞ ጓደኞቹ ራሱ ባልደረቦቹ አይወዱትም። አሁን ኮሎኔል ዳዊት ገብሩ እነዚህ ሁሉ ልክ እንደ ባላጋራ የሚመለከቱት የነበሩ ናቸው። እነሱ ዝም ብሎ የገሌ ልጅ ነን በማለት ያለ ስራ ተቀምጦ መብላትን ይፈልጉ ነበር። የዋቸው ሁሉ በጦር ሰራዊት ውስጥ በዚያ ደረጃ
ጀነራል ጽጌ የሚያህል ለክፍሉ ተቆርቋሪ፣ ለክፍሉ እድገት አሳቢ፣ ለክፍሉ እርምጃ ተቆጪ ማንም አላየሁም። ሌት ተቀን ይሰራ የነበረው የሚመራውን ክፍል ሁል ጊዜ የበላይነት ቦታ እንዲይዝ፣ እርምጃውን እንዲያፋጥን፣ ጥሩ አቋም እንዲኖረው እና ዲሲፕሊን እንዲሆን ነበር የሱ ጥረት። ማንም የሱን ሁል ጊዜ አራተኛ ብርጌድ አዛዥ በነበረ ጊዜ አራተኛ ብርጌድ ምን ያህል አድርሶት ነበረ። በኋላ ሌላ ሰው ሲወሰድ ያ የነበረው ደረጃ ዝቅ አለ። ወደ ላይ አውጥቶት የነበረ ክፍለ ጦርም እሱ ለቆ ሲመጣ እንደገና ወረደ። የሱን ይዞ የሚራመድ አልተገኘም። ይሄ የምነግርህ በፍላጎት ነው። ችሎታ እንደሆነ በትምህርት ደረጃ እነዚያ ከሱ በትምህርት የሚበልጡ ሰዎች ነበር፣ ግን የፍላጎት ነገር ነው። ጀነራል ጽጌ ራሱን በራሱ ሰው ያደረገ እዛ ደረጃ ያደረሰ ጀነራል መኮንን ነበር። በቃ